ቃል የሰላም ልጅ እንዳልሆነች ሰላም አወቀች። ብሌን እንግዲህ ዝም ብዬ ሰላምን ስትገላት ማየት አልችልም በማለትም የጻፈችውን ደብዳቤ ሰላም መኝታ ክላስ በማስቀመጥም ሰላም ደብዳቤውን ስታነበው ቃል የእሷ ልጅ እንዳልሆነች ልትገላት እየፈለገች መሆኑን ስትነገር የመጨረሻ በድንጋጤ አለች። በዚህን ሰዓት ብሌን ምንድን ነው ብላ እየሮጠች ከሰላም ጋር ስትሄድም ጉዴን ስትላትም እኔም እኮ ሲያወሩ ከጓደኛዋ ከሄለን ጋር ሰምቻለሁ በማለትም ነገረቻት። እንዴት ይህን ነገር ስለምታቂ ነው እንደዛ እየተረበተበሽ ልትነግርኝ ያልቻልሽው ስትላትም አዎ ምንም ማረግ አልቻልኩኝም አለች። አሁን ላይ እንግዲህ ቃል ውርደቷን ተከናነበች። ብሌን እናቷ ማን እንደሆነች ባታቅም ግን ደግሞ ሳታቅ ሰላምን እየጠበቀቻት ትገኛለች። ሰላምን ንብረቱ በእኔ ስም ከሆነ በኋላ እደፋሻለሁ እያለች የምታቅራራዋ ቃል አሁን ውርደቷ ተከናነበ። ሄለን ታዋርደናለች ብላ ስታስብና ስትጨነቅ እንግዲህ ብሌን የሰማችው ነገር ለሷ ምንም መስሎ አልታያትም ነበር። ቃል ብሌንን ስለምታሸንፋትና በቤት ሰራተኛ ስለምታሳቅቃት ምንም አይነት ጀብዱ ትሰራለች ብላ ስላልጠበቀች እናም እየጠበቀች ያለችው ሄለንን ነበረ። ሄለን ግን የመጨረሻ አሳገተቻት። ሳሚን አግታት ብላም ሁሉንም እውነታ ዘርግፋ ታወጣብናለች። ይችን ሴት አግት ብላ ፎቶዋን ልካ ሳሚ ቢያግታትም ነገር ግን አሁን ብሌን የቃልን ጉድ ይፋ አድርጋ አሳረፈቻት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ድራማ ቀጣይ ፓርት ይዘን መጥተናል። እንግዲህ ሰላምዬ ቃል ልጇ እንዳልሆነች በተሰጣት ደብዳቤ ይፋውን አውቃለች። ነገር ግን እጅግ የሚያሳዝነው ነገር ቢኖር አሁን ላይ እንግዲህ ቃል አሸናፊ ነኝ እያለች ብሌንን ስታሽከረክረዋ የነበረችው አሁንም ማን አባሽ ነው የሰጠሽ እያለች አንቺ አሮጊት እውነትም የሆነ ሰው አለ የሚረዳሽ ማለት ነው። ማን አባቱ ነው እየሰጠሽ እደርስበታለሁ እያለች እንግዲህ በእርግጥ ብሌንን መጠርጠሯ እየተበቀለች ነው ብላ ማሰቧ የማይቀር ነው። ዳግም አሁን የቃልን ወንጀሎች ወይም ደግሞ የበኃይሉን ወንጀሎች አሳልፎ ለመስጠት በተዘጋጀበት ሰዓት ቃል ክላስ ደፍሮ ለመግባት ስላቃት ብሌን ገብታ የቃልን ልታወጣ ብትሞክርም ፓስወርዷን መክፈት ስላልቻለች የመጨረሻ ትልቁ መከራ ስለሆነም ነገር ግን ብሌን ሁሉንም ማካሄድ ስላለባት ቃልን ጉዷን ስትዘከዝከው የመጨረሻ ቃል እንግዲህ የእዛ ቤት እድሜዋ እንዳይሆን ሆኖ ወታ መሄድ እንዳለባትም ሰላም ተተጫዋችብኝ ኑረሻል፣ ገና በፖሊስ ከስሼ ጉድሽን ነው የምዘከዝከው እያለችም እያስፈራራቻት ትገኛለች። አንቺ በእኔ ህይወት ላይ ተጫውተሽ በፍጹም ዝም ልልሽና ልረዳሽ አይገባም እያለቻት እንግዲህ አሁን ላይ ከዚህ ከቤት ንቅንቅ አቲም እኔ ማድረግ ያለብኝን ነገር እስካላደረግኩኝ ድረስ አንቺ በቤቴና በህይወቴ ተጫውተሽ እንደዚህ በቀላሉ የምንፋታ አይምሰልሽ በማለትም ሰላምዬ እንግዲህ ከቃል ላይ ስትዝትባትም ቃል አሁን የመጨረሻ ውርደቷን ተከናነበች። በእርግጥ ምን አባሽ ነው የምታፈጭብኝ አለቻት ብሌንን ቃል። በዚህን ሰዓት ሰላም እበት ይብላሽ አንቺ ባለጌ አሳዳጊ የበደለሽ እያለች እንግዲህ
መቀወጧን ጀመረች። ከሄለም ጋርም ተባብለው እንደሆነ ሊያጠቋት እየፈለጉ መሆኑን አሁን እውነታውንና ሁሉንም ነገር አወቀች ሰላም። ዳግምና ቃል አብረው ተያይዘው ላላጡ ባሉበት ሰዓት ብሌን እንግዲህ የመጨረሻ በጣም በዳግምና በቃል ልታማልለው ፈልጋ ነው እያለች ስለተናደደችም አይ የሆነ ነገር ማድረግ አለብኝ እንግዲህ ፓስወርዱን መክፈት ስላቃተኝ ምንም አማራጭ ስለሌለኝ አሁን ላይ ግዴታ የሆነ ነገር ማድረግ አለብኝ በማለትም ወሰነች። ወደ እነ ዳግም ቤት ስትሄድም ያገኘችው ከፊት ለፊቷ የሚገርም ሁኔታና የሚያሳስብ ነበረ። ዳግምና ቃል እየተላላጡ ስታገኛቸው ምን ማድረግ ነበረብኝ በማለትም ተነዳ ስለነበረ ምን ላይ ናችሁ ስትልም የቃልን እንጥል ቆርጥ አረገችው። አንቺ ውሻ ገረድ ምን አባሽ ልትሰሪ መጣሽ? ምን ልትሰሪ እያለች መጮኋን ጀመረች። አንቺ ምን ልትሰሪ መጣሽ? እኔ እኮ ፍቅረኛዬ ነው አለቻት። ኧረ እባክሽ ሆን ብለሽ እሱን ለማማለል የምታደርገው ጥረት እንደሆነ በደንብ አውቃለሁ ቃል፣ ሕፃን ልጅ አይደለሁም። ግን ደግሞ እሱ አይፈልግሽም፣ ዝም ብለሽ ተዝረክረኬ አለቻት። በዚህን ሰዓት እጇን አንስታ ልትመታ ስትል ብሌን አሁን ጠመዘዘቻት። ቃልን ስርዓት ሊኖርሽ ይገባል፣ ዝም ስትባይ እንደው ተኔ በላይ ማንም የለም የሚለውን ነገር ቀጠልሽበት እንዴ? በማለትም እንግዲህ ልክ ልኳን እየነገረቻት ትገኛለች። ቃል አሁን ከስራቷ ይፋ መሆኑን አረጋገጠላት። ዳግም አንቺ እኮ እማትረቢ ነሽ፣ ገና ስራሽ ወደፊት ብዙ ነገር ያመጣብሻል ሲላትም ዋክ ወደዛ አስመሳይ አለችው። አንቺ ነሽ እኔ ማንኛችን አስመሳይ እንደሆን ወደፊት የምናየው ይሆናል በማለትም እንግዲህ በሚያሳዝን ሁኔታ ቃልና ብሌን ለብዙ ሰዓታት ተጨቃጨቁ። ግን ደግሞ አሁን ሰላም ብሌንን በጣም ይገርማል እያለች ትናደር ጀመር። እትዬ እባክሽ ተረጋጊ፣ ያምሻል እባክሽን አለቻት። ህመም ይነሰኝ እንዴ አታይም? የማንም ማንነቷ የማይታወቅ ልጅሽ ነይ ብላ መታ ስትጫወትብኝ ይህ ሁሉ ልጅን ለገንዘብ ብዬ ጥዬ በመሄዴ ነው እያስጠቃኛለሁ የገዛ ወንድሜ ጭራሽ አለች። በጣም በሚያሳዝን ሁኔታ ልቧ ተሰበረ። አሁን ላይ እንግዲህ ቃል ከሁሉ የወጣ ጎመን ሆናለች። አቶ በኃይሉ ከእስር ቤት ከወጣ እንዳይሆን አድርጎ እንደሚበቀላት ግልጽ ነው። ሳሚም ፍላሹ ከተገኘለት ቃልን ከጨዋታው አውጥቶ ሜዳ ላይ እንደሚጥላትና እንዲሁም ደግሞ አቶ በኃይሉንም በድጋሚ በወንጀሉ ይፋ አድርጎ ከሶ ነፃ ራሱን ካወጣ በኋላ ብሌን የራሱ በማድረግ እንግዲህ አቶ በኃይሉንም ለመበቀል ዝግጁ ሆኗል። ይህም የሆነበት ምክንያት እንግዲህ አቶ በኃይሉ የሳሚን እናት በሚያሳዝን ሁኔታ አሰቃቂ ጉዳት አድርሶ እንደገደለበትም ለዳግም ሲናገር ነበር። ዳግምን ያንተ እናት ቢያንስ በህይወት አግኝተሃታል፣ እድል አለህ፣ የኔን ግን በህይወት እንዳትኖር አድርጎ ነው የነጠቀኝ። ስለዚህ አርፈ እምቡር ሳትል መረጃውን ካመጣ በኋላ ሁሉም ነፃ ይወጣል አለ። ነገር ግን ብሌንን አሁን የራሱ ለማድረግ የሚጥረውበትም አንድ ትልቅ ነገር አለው። ዳግምን ድጋሚ ወንጀል ልታሰራኝ ነው ወይ? ላንተ ብዬ እናቴን ለማገኘት ብዬ እናቴንም ላታገናኘኝ ወንጀል አልሰራም ሲለውም በፍጹም እናትህን በህይወት እንዳለች በኃይሉ ካወቀ ይደፋልሃል። ከዛኔም
ይህም መረጃ ማታመጣ ከሆነ እናትህን በህይወት አንተና እናትና ልጅ መሆናቸውን ለኃይሉ ነግሬው ይዘቀዝቃቸዋል ሁለታችሁንም ሲል ዳግም ሳይወድ በግዱ ተስማምቶ ወደ ቤት በመምጣትም የቃልን ላፕቶፕ ብሌን እንድትፈትሽ ተመካከሩ። እኔ ገባለሁ አንቺን ካገኘችሽ ትልቅ ችግር ይፈጠራል ቢላትም እሷ ግን በፍጹም እንደዛ ሊሆን አይችልም፣ እኔ ከገባሁ ይሻላል፣ አንተ ከገባህ ግን የመጨረሻ ትጠረጥራለች ስትለውም እሺ በማለትም ተስማማ። በዚህን ሰዓት ብሌን አሁን ላይ እንግዲህ ያቀደችው የመጀመሪያው ደብዳቤ አንጪ እያለች ስላስቃየቻት ቃል ያንን ደብዳቤ ለዳግም የጻፈች አስመስላ ከኪሷ ሸጉጣ በመሄድም እሷን አሳመነች። ነገር ግን በጎን ለሰላምዬ ሰጥታ ቃልን ጉዷን ዝክ አድርጋም አወጣችባት። በዚህን ሰዓት ማን አባቱ ነው ጥላቴንማ ፈልጌ ማግኘት አለብኝ እያለችም መቀወጧን ጀመረች። ነገር ግን እመኝኝ እውነተኛ ልጅሽ አይደለችም፣ ከፈለግሽ ዲኤንኤ ምርመራ ማድረግ ትችያለሽ። ያን ጊዜ ግን ደግሞ ነቃ ብለሽ አድርጊ። ምክንያቱም እሷ ሳታቅ ከጸጉሯም ቢሆን ከሆነ ነገሯ ላይ ውስደሽ ዲኤንኤ ምርመራውን ካደረግሽ በኋላ ማረጋገጥ ትችያለሽ። እኔ ካንቺ ምንም ፈልጌ ሳይሆን አንቺን ለመርዳት የተላኩ መልአክሽ ነኝ የሚል የብሌን ጽሁፍና ደብዳቤ ነበር። ሰላም ግራ በመጋባትም ደንግጣ ወይኔ ጉዴ እያለችም ለቃልም ምናባሽ ነው ይሄ ስትላትም ምንድን ነው ማነው የጻፈው ማም አለቻት። ቃል እንደተለመደው በውሸት ልታሳምናት ሞከረች። እንግዲህ ሄለንም ምስጢር ይዛባት እንደሆነ እዛ ቤት የገባችውና አልወጣም ያለችባት ሄለንም እምሰሚው ወደድሽም ጠላሽም አንድ ትልቅ ነገር ስላለ ሳልነግርሽ አልወጣም ያለቻትና የቃል ሁለ ነገሯ ማስመሰሏ ተዝ ሲላትም አሁን ላይ መጠራጠሩን ይፋ አድርጋ እንግዲህ ሰላም የራሷን ውሳኔ መወሰን እንዳለባትም እርግጠኛ ሆነች። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። መልካም ቆይታ ይሁንላችሁ።